በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ጥር 27 ቀን 2018 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ጥር 27 ቀን 2227 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ዝግጅታችንን በዜና እንጀምራለን። በማስከተልም በየሳምንቱ ረቡዕ የምናቀርበው ከፋኖዎች አንደበት ፕሮግራማችን ይቀርባል። በዛሬ ከፋኖዎች አንደበት ፕሮግራማችን ከአርበኛ ፋኖ መኳንንት ከቢዛሞ ወለጋ የተላከልንን ትንታኔ እናሰማለን። ትንታኔው የፋኖን ትግል አነሳስና ጠቅላላ ሁኔታውን አስመልክቶ የቀረበ ነው። በዛሬ ዝግጅታችን የመጀመሪያውን ክፍል እናቀርባለን። የመጀመሪያው ክፍል በ8 ምዕራፎች የተከፈለ ነው። ባለፈው ሳምንት ባገዛዙ ኃይሎችና በወያኔ ታጣቂዎች መካከል በተፈጠረ ግጭት ሳቢያ ከራያ የተለያዩ አካባቢዎች የተፈናቀሉ ነዋሪዎች ታጣቂዎች ከአካባቢው ለቀው እንዲወጡ የሚጠይቅ ሰላማዊ ሰልፍ በራያና ቆቦ ከተማ አድርገዋል። ሰልፈኞቹ አገዛዙ ደህንነታቸው እንዲያስጠብቅላቸው ምርጫ ተደርጎ የራያ ማንነትና የወሰን ጥያቄ ምላሽ እንዲያገኝና በአካባቢው ሕዝብ ላይ የሚፈጸመው ጥቃትና ወከባ እንዲቆምም ጠይቀዋል። በራያ ቆቦና ወልዲያ ከተሞች እንዲሁም በዋግ ሐምራ ብሔረሰብ ዞን በ10 ሺዎች የሚገመቱ ተፈናቃዮች እንደሚገኙ ታውቋል። በቆቦ ከተማ የተጠለሉ ተፈናቃዮች ከቀያቸው ከተፈናቀሉ 1 ሳምንት እንደሞላቸው ገልጸው እስካሁን መጠለያም ሆነ ሰብአዊ ድጋፍ ያቀረበላቸው አካል እንደሌለ ተናግረዋል። በሰሜን ሸዋ ዞን የተለያዩ ወረዳዎች ከሰኞ ጥር 25 ምሽት ጀምሮ አገዛዙ የሚፈጽመውን ጥቃት ለማሳካት ኔትወርክ መቋረጡ ታወቀ። በዞኑ ኔትወርክ ከተቋረጠባቸው ወረዳዎች መካከል ወረጃርሶ፣ ኩዩ፣ ደገምና ሂደቡ አቦቴ እንደሚገኙበት ታውቋል። በደቡብ ኢትዮጵያ ክልል የጋሞ ዞን ትምህርት መምሪያ ትምህርት ሚኒስቴር ያዘጋጃቸው የ9ኛና የ11ኛ ክፍል የታሪክ መማሪያ መጻሕፍት በጋሞ ብሔረሰብ አንድነት ላይ አደጋ የሚጥሉ የውሸት ታሪኮችን ይዘዋል ሲል ለወረዳዎች ትምህርት ቤቶች ጽሕፈት ቤቶችና ለክልሉ ትምህርት ቢሮ በጻፈው ደብዳቤ ከሷል። መምሪያው የሚኒስቴሩ የመጻሕፍት አዘጋጆች የግል የፖለቲካ ፍላጎታቸውን በታሪክ መጻሕፍት ውስጥ አሳትመዋል ሲል በሕግ ፊት እንዲቀርቡ ጠይቋል። የፋኖ ደጋፊነት በሚል ሰበብ የአንድ ግለሰብ ሰብል በአገዛዙ ብልጽግና አመራሮች ተወረሰ። የብልጽግና አገዛዝ ጥርስ ውስጥ የገባው የአማራ ሕዝብ ይገደላል፣ ይፈናቀላል፣ ሀብት ንብረቱ ይዘረፋል። ጌቶቹ ሕጋዊ አድርገውታል ያሉ ሲሆን የጌቶቹ ሎሌዎች ደግሞ የኛዎቹ ጥቁር አማራዎቹ ነው ማስፈጸሚያ ከሆኑ ውሎ አድረዋል። የቡግና ወረዳ 01 ቀበሌ አይና ኢየሱስ ከተማ ነዋሪ የሆኑት የ65 ዓመት አዛውንት አቶ ይመር ገበው የምርት ዘመን አርሰው አርበው አጭደው ከምረው ያስቀመጡትን ከዛሬ ነገ ወቅቻ አምርቼ ቤተሰቦችን አስተዳድራለሁ ያሉትን የስንዴ ክምር በሌሊት በመውቃት በማምረት 13.5 ኩንታል ስንዴ የቡግና ወረዳ የብልጽግና ካቢኔዎች ለግላቸው እንደተከፋፈሉት ታውቋል። የዛውንቱ እህል የተወረሰው የፋኖ ደጋፊነት ፋኖ ጋር ግንኙነት አለ በሚል ሚዛን የማይደፋ ምክንያት ሲሆን በሌሊትና በግዴታ የግለሰቦችን ከብትና አህያዎችን በማስወጣት በወረዳው ሚሊሻ ጽሕፈት ቤት ባለሙያዎች አስተባባሪነት በብልጽግና ወረዳና ዋና አስተዳዳሪ ጌታዬ ካሳውን ጨምሮ ውበት ገናኑ ድርጅት ኃላፊ ሻምበል አስረሴ ሞላ፣ ሰላምና ደህንነት ኃላፊ ሁለታው ምስኪ፣ አደረጃጀት ዘርፍ ኃላፊ ኮሎኔል ዘውዱ ሚሊሻ ጽሕፈት ኃላፊና አንዳንድ ሚሊሻዎችን እንዳስተባበሩት ታውቋል። ነዳጅ ለማግኘት ያለውን ስቃይ በማንሳት በመዲናው አዲስ አበባ በተለይም ወር ሊጠናቀቅ ሲል ነዳጅ ለማግኘት ያለው ስቃይ እጅግ እየበዛ መሆኑን ተጠቁሟል።
በርካታ ማደያዎች ናፍጣ የለንም የሚል ምላሽ ለተገልጋዮቹ የሰጡ ሲሆን ወሩ ሲያልቅ አሽከርካሪዎቹ የሚያዩት ስቃይ በቃላት የሚገለጽ አይደለም። በርካቶች ይህን ድግግሞሽ ለምዶታ ታክቷቸዋል። በተለይ ረጅም ርቀት ጭነት የሚጭኑ የተሽከርካሪዎች ምንም እንኳን ስራቸው ለመቆም ጊዜ የሚሰጥ ባይሆንም ነዳጅ በመጥፋቱ የግዳጅ ቆመው ይውላሉ፣ ተሰልፈው ያመሻሉ ብለዋል። ማደያዎቹ በየወሩ መጨረሻ ጭማሪ ይሆናል በሚል ያላቸው ነዳጅ ሲይዙ ብዙ ጊዜ ታይተዋል። ልክ ዋጋው ሲጨምር የያዙትን አውጥተው ሲሸጡ ተስተውሏል። የሕግ የበላይነት በአገሪቱ እንደሌለ ያረጋገጡት የግል ባለሀብቶች ደግሞ ኪራይ ለመሰብሰብ የታችኛውን ዝቅተኛ ነዋሪ እየጨፈለቁ እና እየበዘበዙ መሆኑ ለህብረተሰቡ ቁጣን ቀስቅሰዋል። የዕለቱ ዜና በዚያ ያበቃ። ከፋኖች አንደበት ዘወትር ረቡዕ ከፋኖች የሚደርሱንን መልእክቶች፣ ታሪኮች፣ ገጠመኞች፣ ቅስቀሳዎችና ቃለ ምልልሶች የምናቀርብበት ፕሮግራም ነው። ትግላችን ከአርበኛ ፋኖ መኳንንት ቢዛሞ ወለጋ። ክፍል 1። የአማራ ሕዝብ ከአብራኩ በወጡ ልሂቃን ሁለንተናዊ ድክመትና ውድቀት ምክንያት የኢትዮጵያን አገረ መንግስት በመገንባትና በመጠበቅ ረገድ የተጫወተው የአንጋፋነት ሚና እንደ ወንጀል ተቆጥሮበት በአገር ውስጥና በውጭ ኃይሎች መጠነ ሰፊ ውርጅብኝ ሲወርድበትና ዋጋ ሲከፍል ቆይቷል። ሕዝባችን በቁጥሩ ቀዳሚ እንዲሁም በታሪካዊና መንፈሳዊ እሴቱ የሚከበር ሆኖ ሳለ ማንነቱን በማይመጥን ሁኔታ በከፍተኛ ድህነት ውስጥ እንዲኖር የተፈረደበትና በተከታታይ መንግስታት ሲጨቆንና ግፍ ሲፈጸምበት የኖረው ከዚያም አልፎ ህልውናው አደጋ ላይ ወድቆ የሚሰደደውና የሚጨፈጨፈው ከአብራኩ የወጡት ልጆቹ ታሪካዊ ተልዕኳቸውን ባለመወጣታቸው ወይም በመውደቃቸው ምክንያት ነው። በአጠቃላይ የአማራ ሕዝብ በተከታታይ አገዛዞች ከነገስታቱ ዘመን እስከ ዛሬ ቁጥሩን፣ ታሪኩንና እሴቱን በማይመጥን ሁኔታ ሲጎሳቆልና ሲጨቆን ኖሯል። የአማራ ሕዝብ ለኢትዮጵያ አገረ መንግስት ግንባታና ለአገሪቱ ህልውና መጠበቅ የተጫወተው የአንጋፋነት ሚና እንደ ወንጀል ተቆጥሮበት በቄሳራውያን ኃይሎች ቅኝ ገዢዎች ጥርስ ተነክሶበት ታሪኩ፣ ባህሉና እሴቱ እንዲጠለሽ እንዲሁም በሌሎች የኢትዮጵያ ብሔረሰቦች እንዲጠላ አደገኛ ጸረ አማራ ትርክ ተፈጥሮ በስፋት ተሰርቶበታል። ይህ በቅኝ ገዢዎች የተፈጠረና በሌሎች የኢትዮጵያ ብሔረሰቦች በተለይም በልሂቃኑ አእምሮ ውስጥ ስር የሰደደ ጸረ አማራ ትርክት ፍሬ አፍርቶ የአማራ ሕዝብ በአገሩ ባይተዋር ሆኖ ያለማቋረጥ እየተፈናቀለና እየተጨፈጨፈ ይገኛል። በጥቅሉ የአማራ ሕዝብ ታሪኩንና ቁጥሩን በማይመጥን ሁኔታ ውስጥ የሚገኘውና ህልውናው አደጋ ላይ የወደቀው በዋናነት በራሱ ልጆች ውድቀት ምክንያት መሆኑን መቀበል ይገባል። በሌላ አባባል ዋነኛው የውድቀታችን ምንጭ ውስጣዊ ነው። ይህ ጽሑፍ የአማራ ሕዝብ በአገር ግንባታና የአገርን ህልውና በመጠበቅ ሚናው የነበረው ብርቅዬና አንጸባራቂ ታሪክ ጠፍቶ የራሱ የአማራው ህልውና አደጋ ላይ የወደቀው በውጭና በአገር ውስጥ ጸረ አማራ ኃይሎች የጥፋት ግንባር ርብርብ ቢሆንም ሕዝባችን ለዚህ የበቃበት ዋና ምክንያት ግን የራሱ ልጆች በተለይም የልሂቃኑ ውድቀት መሆኑን በጉልህ አስምሮ የሚነሳ ሰነድ ነው። ሕዝባችን ከሚገኝበት እጅግ አሳፋሪ ታሪኩንና እሴቱን የማይመጥን ሁኔታ ወጥቶ ነጻነቱንና ህልውናውን አስከብሮ ከሌሎች ኢትዮጵያውያን ጋር በእኩልነት
በፍትህና በዴሞክራሲ መኖር እንዲችል ያጋጠመንን ውድቀትና የውድቀቱን መንስኤዎች በሚገባ ለይተን ከገባንበት አረንቋ ለመውጣት ሌት ተቀን መረባረብ ይጠበቅብናል። በአጠቃላይ የትግሉ መነሻ ገፊ ምክንያት ህዝባችን የሚገኝበት ከታሪኩና ከእሴቱ ጋር አብሮ የማይሄድ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ውርደት እንዲሁም እንደ ህዝብ የመጥፋት አደጋ ሲሆን የትግሉ መዳረሻ ደግሞ የአማራን ህዝብ የህልውና ስጋት ቀልብሶ ነጻነቱን ማረጋገጥና ከሌሎች ኢትዮጵያውያን ጋር በእኩልነት ፍትህና ዴሞክራሲ እንዲኖር ማስቻል ነው። ስለሆነም እንደ ታጋይ በህዝባችን ላይ የተደቀነውን አደገኛ ህልውና አደጋ ተቀብለን ነጻነቱን ለማረጋገጥ የትግሉን መነሻና መዳረሻ ወይም በሌላ አባባል ለምን እንደምንታገል ጠንቅቀን ማወቅ ይጠበቅብናል። ቃል ይገድላል፣ ቃል ያድናል እንዲሉ ጥራት ያለው የትግል ሐሳብ ወይም ቃል ወሳኝ ነው። ተግባር ወይም ትግል ያለ ሐሳብ፣ ሐሳብም ያለ ተግባር ከንቱ ነው። ስለሆነም ሐሳብና ተግባር ተመጋግበው መቀጠል ይኖርባቸዋል። ይህ ጽሑፍ የተዘጋጀው ከዚህ በላይ የተገለጸውን ሐሳብ መሰረት አድርጎ ሲሆን እያንዳንዱ አርበኛና የነጻነት ታጋይ ፋኖ ለምን እንደሚታገል ጠንቅቆ አውቆ ራሱን ለመስዋዕትነት ዝግጁ ማድረግ ብቻ ሳይሆን ስለ ትግሉ መነሻና መዳረሻ ለሌሎች ጓዶቹ እንዲሁም ለሕዝቡ በየደረሰበት ሁሉ ማስረጽ ይጠበቅበታል። የቃላት ትርጉም ልሂቃን ከየህብረተሰብ ክፍሉ ባላቸው ተሰሚነትና ተጽዕኖ ፈጣሪነት በማህበረሰቡ ግንባር ቀደም ሆነው የሚቆጠሩትን መግለጻችን ነው። በየማህበረሰቡ ውስጥ በፖለቲካ፣ በኢኮኖሚ፣ በሃይማኖት ወዘተ መስኮች ተጽዕኖአቸው ጎላ ብሎ የሚታዩ በማህበረሰቡ ዘንድ የሚከበሩ ወይም ተጽዕኖ የሚፈጥሩ ግለሰቦች እና ቡድኖች ልሂቅ ኤሊት ተብለው ይጠራሉ። አንጋፋነት በፖለቲካ ተጽዕኖ እንዲሁም በባህልና እሴት ረገድ በሌሎች ህዝቦች ዘንድ ያለን ተቀባይነት ወይም የመሪነት ሚናን የሚያመለክት ጽንሰ ሐሳብ ነው። የአማራ ህዝብ በውጭና በውስጥ ኃይሎች የተቀነባበረ ሴራ ቁጥሩ ተቀንሶ በሁለተኛ ደረጃ እንዲቀመጥ ቢደረግም በማያከራክር ሁኔታ የአማራ ህዝብ የአገሪቱ ቁጥር አንድ ህዝብ እንደሆነ ግልጽ ነው። የሆነ ሆኖ አንጋፋነት በቁጥር አንደኛ ከመሆን ወይም አለመሆን ጋር አያያዝም። አንጋፋነት ከፖለቲካ ተጽዕኖና ከባህል እሴት ተቀባይነት ጋር የተያያዘ ነው። አንጋፋነት በእንግሊዝኛው ዶሚናንት ተብሎ የሚገለጸውን ጽንሰ ሐሳብ የሚወክል ነው። ክፍል 2 ባለፉት 30ና 40 ዓመታት አማራንና አማራነትን በሚመለከት ሰፊ ክርክር ሲካሄድ ቆይቷል። አንዳንድ ግለሰቦች በተለይም ራሳቸው የአማራ ልሂቃን አማራ የሚባል ህዝብ የለም እስከ ማለትና የህዝባችን ህልውናን እስከ መካድ ሂደዋል። ይህም በቀጥታ ከዚህ በላይ ከተገለጸው የአማራ ልሂቃን ሁለንተናዊ ውድቀት ጋር የተያያዘ ነው። እነዚህ አካላት ራሳቸው አማራ ሆነው ሳለ አማራነታቸውን የሚክዱት ወይም አማራና አማራነት የሚባል ማንነት የለም እስከ ማለት የሄዱት አማራ የሚባለው ህዝብ በማንነቱ ከተደራጀ ኢትዮጵያ ትጠፋለች ወይም ህልውናዋ አደጋ ላይ ይወድቃል ከሚል ምክንያት ነው። ይህን ምክንያታቸውን በአደባባይ ባይገልጹትም ይሁን እንጂ አማራና አማራነት እነዚህ ልሂቃን የለም ስላሉት አይጠፋም፣ አለ ስላሉትም አይኖርም። የአማራ ህዝብ ለዘመናት የኖረ ብቻ ሳይሆን በኢትዮጵያ አገረ መንግስት ግንባታና የአገሪቱን ህልውናና ነጻነት በመጠበቅ ረገድ ግንባር ቀደም ሚና ሲጫወት የኖረ ህዝብ ነው። የአማራ ህዝብ የተከበረ ማንነት ያለው ህዝብ ነው።
አማራነት አማርኛ ቋንቋን ከመናገር ወይም ቋንቋው ቋንቋዬ ነው ብሎ ከማመንና አማርኛን ከመንከባከብ ጋር ይያያዛል። አማራነት በአማራ ታሪክ፣ እሴት፣ ባህል፣ ወግ ወዘተ ከመኩራትና ታሪኩ፣ እሴቱ፣ ባህሉ፣ ወጉ ወዘተ የኔ ነው ብሎ ከማመን እንዲሁም ታሪኩን፣ ባህሉም፣ እሴቱን፣ ወጉን ወዘተ ለቀጣዩ ትውልድ ለማስተላለፍ ከመትጋት ጋር ይያያዛል። አማራነት ያለፈው ታሪኬና ሐረጌ ብቻ ሳይሆን አሁናዊ መጻኤ ዕድሌ ወይም ዕጣ ፈንታዬ ከሌሎች አማሮች ጋር የተያያዘ ነው ብሎ ማመን ነው። ከሁሉም በላይ አማራነት አማራ ነኝ ብሎ ማመን ነው። አማራነት ከቋንቋው፣ ከታሪኩ፣ ከባህሉና ከስነ ልቦናው ጋር እንጂ ከደም ጥራት ወይም ከሃይማኖት ጋር የሚያያዝ ጉዳይ አይደለም። ከላይ የተገለጹትንና ሌሎች የአማራነት መለዮዎች እስከያዘ ድረስ ኦርቶዶክስ ተዋህዶም ይሁን ሙስሊም፣ ካቶሊክም ይሁን ፕሮቴስታንት፣ ይሁዳዊም ይሁን የሌላ እምነት ተከታይ አማራ ነው። ማስታወሻ፣ ሁሉም ብሔረተኝነቶች የሚጋሯቸው መገለጫዎች ቢኖሩም እያንዳንዱ ብሔረተኝነት በመነሻውና መዳረሻው እንዲሁም በይዘቱ ወይም ዓላማው የተለያየ ነው። ለምሳሌ የእንግሊዝ ብሔረተኝነት መነሻውም ሆነ መዳረሻው ከስኮትላንድ ብሔረተኝነት በእጅጉ የተለየ ነው። የኦሮሞና የአማራ ብሔረተኝነትም በመነሻና መዳረሻቸው እንዲሁም በአጠቃላይ ይዘታቸው የሚጋሯቸው ዓላማዎች እንደተጠበቁ ሆነው በእጅጉ የተለያዩ መሆናቸውን መገንዘብ ያስፈልጋል። ክፍል 3 ወርቅ ላበደረ ጠጠር። የአማራ ሕዝብ የኢትዮጵያን አገረ መንግስት በመገንባትና በመጠበቅ ረገድ ያደረገው አስተዋጽኦ ሊያስመሰግነው ሲገባ እንደ ወንጀል ተቆጥሮበት የፈተና ምንጭ ሆኖበታል። ሕዝባችን የኢትዮጵያን ሕልውና ለመጠበቅ ብቻ ሳይሆን ለፍትህና እኩልነት ያደረገው ተጋድሎም ከቁም ነገር አልተቆጠረለትም። ጽድቁስ ቀርቶ በወጉ በኮነነኝ እንደሚባለው የአማራ ሕዝብ ላደረገው አስተዋጽኦ መመስገኑ ቀርቶበት ሕልውናው አደጋ ላይ ባልወደቀ መልካም ነበር። ይሁን እንጂ ወርቅ ላበደረ ጠጠር እንዲሉ ጸረ አማራ ኃይሎች የቅኝ ገዢዎችን ትርክት በመቀበል በአማራ ሕዝብ ላይ መጠነ ሰፊ በደል ሲፈጽሙ ቆይተዋል። አሁንም በደሉ ተባብሶ እንደቀጠለ ነው። በቅኝ ገዢዎችና በቅኝ ገዢዎች ሐሳብ ተሸካሚዎች ያልተቋረጠ አማራን የማዳከም ሥራ ምክንያት ሕዝባችን ብዙሃን ሆኖ ሳለ ቁጥሩ አንሶ እንዲቆጠር እንዲመዘገብ ተደርጓል። ይኸውም አማራን በቁጥር አሳንሶ በአገርም ይሁን በዓለም አቀፍ ደረጃ ተጽዕኖውን ለመቀነስ በቁጥሩ ልክ የፖለቲካ ውክልናና የኢኮኖሚ ተጠቃሚነት እንዳይኖረው ወዘተ ለማድረግ የተሰራ ሴራ ነው። ይህን አደገኛ የቁጥር ቅሸባ ወይም ቅነሳ አጀንዳ ያስተዋወቁት ምዕራባውያን ቅኝ ገዢዎችና የእነርሱ ሐሳብ ተሸካሚ የሆኑት እንደ ህወሓትና ኦነግ ያሉት ጸረ አማራ ኃይሎች ደግሞ ድርጊቱን አስፋፍተውና አሻሽለው ቀጥለውበታል። የአማራ ሕዝብ በተለይም ጉዳዩን አጥብቆ ይዞ መታገል ይገባው የነበረው የአማራ ልሂቅ በበኩሉ ይህን አጀንዳ ክምር ይዞ ትግል አላካሄደበትም። ስለሆነም ውሸት ሲደጋገም እውነት ይመስላል እንደሚባለው የአማራ ሕዝብ ብዛት በአገሪቱ ሁለተኛ ደረጃ ላይ እንደሚገኝ ተደርጎ በየመጽሐፉ በየሪፖርቱና በየሚዲያው ሲስተጋባ ቆይቷል። በዚህ ምክንያት ራሳቸው አማራዎች የጠላትን የሐሰት ትርክት አምነው አማራን በሁለተኛ ደረጃነት ሲያስቀምጡት ታይቷል። ይህ ትልቅ በደል ነው።
በትግላችን ሕልውናችንንና ነጻነታችንን ካላስከበርን በስተቀር ወደፊትም ቢሆን ከዚህ በእጅጉ የበለጠ የቁጥር ቅነሳ ይገጥመናል። በአገር ደረጃ ሕልውናው አደጋ ላይ ወድቋል። በተለያዩ የኢትዮጵያ ክፍሎች ተሰራጭቶ የሚኖረው የአማራ ሕዝብ በገነባት አገሩ እንደ ሁለተኛ ዜጋ ወይም መጤ እየተቆጠረ በነጻነት ተንቀሳቅሶ የመኖር፣ የመስራት፣ ንብረት የማፍራት፣ የመምረጥና መመረጥ እንዲሁም በራሱ ቋንቋ መገልገልና ባህሉን የመንከባከብ መብቱ ተገፎ ያለማቋረጥ ሲፈናቀል፣ ሲዋረድና ሲጨፈጨፍ ቆይቷል። ይህ በፋሽስት ኢጣሊያ ወረራ ጊዜ የጀመረ ጸረ አማራ አካሄድ በደርግ ዘመን በአብዮት ስም የቀጠለ ሲሆን በዘመነ ወያኔ ደግሞ ሕጋዊና መዋቅራዊ ገጽታ ተላብሶ ቀጥሏል። ወያኔ በሰነድ በተደገፈ ጸረ አማራ ትርክት ታጅቦ ያቀጣጠለው አማራን ከተለያዩ የአገሪቱ አካባቢዎች የማፈናቀልና የማጽዳት እርምጃ በኦህዴድን ብልጽግና ዘመን ደግሞ በብዙ እጥፍ አድጎ አማራዎችን እየጨፈጨፉ በዶዘር እየቆፈሩ እስከ መቅበርና ቤታቸውን ዘግቶ እስከ ማቃጠል ደርሷል። መስዋዕትነት ከፍለን ሕልውናችንን እና ነጻነታችንን ካላስከበርን በስተቀር ከዚህ የበለጠ አስከፊ የዘር ማጥፋት አደጋ ያጋጥመናል። ሕልውናው አደጋ ላይ ወድቆ ነጻነቱ ተገፎ ፍትሃዊ የፖለቲካ ውክልና ሳይኖረውና ፍትሃዊ የኢኮኖሚ ተጠቃሚነት ሳያገኝ በሁሉም መስክ ድሃና ተቅበዝባዥ እንዲሆን ተደርጓል። በቅኝ ገዢዎች እና የነሱ ሐሳብ ተሸካሚ በሆኑ ኃይሎች ያልተቋረጠ ጸረ አማራ የቅስቀሳና ፕሮፓጋንዳ ሥራ ምክንያት ሌሎች የኢትዮጵያ ብሔረሰቦች እንዲጠራጠሩት፣ እንዲፈሩትና እንዲጠሉት ተደርጓል። መስዋዕትነት ከፍለን በትግላችን ሕልውናችንንና ነጻነታችንን ካላስከበርን በስተቀር ወደፊትም ሌሎችን ብሔረሰቦች በአማራ ላይ ማስነሳት ብቻ ሳይሆን በራሱ በአማራው ውስጥም ልዩ ልዩ የሃይማኖት፣ የፖለቲካ አመለካከት፣ የአካባቢ ወዘተ ክፍፍሎችን በመፍጠርና በማባባስ እርስ በርሳችን እንድንባላና እንድንዳከም ሰፊ ሥራ ይሰራብናል። በጸረ አማራ ኃይሎች በተሰራጨው የተሳሳተ ትርክት ምክንያት ዓለም አቀፉ ማህበረሰብ አማራ የቱንም ያህል ቢበደል፣ የቱንም ያህል ቢፈናቀልና ቢጨፈጨፍ እንደ በዳይ እንጂ እንደ ተበዳይ አያየውም። ስለሆነም አማራ ለዘመናት ሲሳደድና ግፍ ሲፈጸምበት በደሉን የሚያውቅለትና ከጎኑ የሚቆም ይህ ነው የተባለ አገር ወይም የፖለቲካ ኃይል ኖሮ አያውቅም። በትግላችን ሕልውናችንንና ነጻነታችንን ካላስከበርን በስተቀር ጠላቶቻችን ወደፊትም ቢሆን በአማራ ላይ የሚፈጸመው በደል በዓለም አቀፉ ማህበረሰብ ዘንድ ቦታ እንዳይኖረው ያልተቋረጠ ሥራ እንደሚሰሩ ግልጽ ነው። ክፍል 4 በሰላም ለመኖር ከፈለክ ለጦርነት ተዘጋጅ። የአማራ ሕዝብ ከሚገኝበት ማንነቱን የማይመጥን እጅግ አሳፋሪ አረንቋ ለመውጣት ራሱን ለመራራ ትግልና መስዋዕትነት ማዘጋጀት ይገባዋል። ከሌሎች የአማራ ወገኖቻችን ጋር በአማራዊ ማንነታችን እየተሰባሰብን በራሳችንን ማንቃት፣ ማደራጀትና በጽናት መታገል ይጠበቅብናል። ሕልውናችን ሊጠበቅ የሚችለው፣ ታሪካችንና ባህላችን ሊከበር የሚችለው፣ ነጻነታችን ሊረጋገጥ የሚችለው በአማራዊ ማንነታችን ተደራጅተን አምረን ስንታገልና አስፈላጊውን መስዋዕትነት ለመክፈል ዝግጁዎች ስንሆን ብቻ ነው። ትላንት አልተደራጀንም ማለት ዛሬ መደራጀት አንችልም ማለት አይደለም።
ትናንት ስንከፋፈል ቆይተናል ማለት ዛሬ መሰባሰብና ባንድ ላይ መቆም አንችልም ማለት አይደለም። ትናንት አልተባበርንም ማለት ዛሬ መተባበር አንችልም ማለት አይደለም። ትናንት አታጋይ ድርጅት አልነበረንም ማለት ዛሬ ጠንካራ አታጋይ ድርጅት መገንባት አንችልም ማለትም አይደለም። ያለ ጥርጥር ያለንበትን አሳፋሪ ሁኔታ ለመቀየር ቆርጠን ከተነሳን ሁሉም ነገር ይቻላል። በአጠቃላይ የአማራ ሕዝብ የሚገኝበትን እጅግ አሳፋሪ ሁኔታ ቀይሮ ሕልውናውን ለማስከበር ታሪኩንና ባህሉን ለማዳበር እንዲሁም ነጻነቱን ለማረጋገጥ ራሱን ለመስዋዕትነት ማዘጋጀት ይጠበቅበታል። ሕዝባችን ከእንስሳት ባነሰ ክብር ከመኖር ለመላቀቅና በሚመጥነው ከፍታ ልክ ለመኖር ራሱን ለጦርነት ማዘጋጀት ይገባዋል። የዓለም ታሪክ እንዳረጋገጠው ድልና ነጻነት ያለ መስዋዕትነት አይገኝምና ሕዝባችን ለመራራ ትግልና መስዋዕትነት መዘጋጀት ይጠበቅበታል። አማራ ታሪካዊ እጥፋት ላይ ይገኛል። አንድም ይህ ትውልድ መስዋዕትነት ከፍሎ የአማራን ሕልውናና ነጻነት ያስከብራል። ይህ ካልሆነ ደግሞ ታሪካዊው የአማራ ሕዝብ በልጆቹ ተከርቶ አሁንም ካለበት የከፋ ውርደት ብቻ ሳይሆን የዘር ማጥፋት ሰለባ ሆኖ ተበትኖ የማንም መጫወቻ ሆኖ ይቀራል። ይህ ትውልድ ባርነትንና ውርደትን በቃ ብሎ በመነሳት የአማራ ሕዝብ ከገባበት ታሪኩንና ክብሩን የማይመጥን መቀመቅ እንዲወጣ መስዋዕት የመሆን ታሪካዊ ግዴታ አለበት። ክፍል 5 የትግል ስትራቴጂ። ትግላችን ሁለገብ ይዘት ያለው ነው። በአማራ ሕዝብ ላይ የተደቀነውን አደገኛ የህልውና አደጋ ለመቀልበስና የሕዝባችን ነጻነቱን ለማረጋገጥ፣ በሌላ አባባል ጸረ አማራ ኃይሎችን ለማንበርከክ አዋጪ ነው የምንለውን ስልት ሁሉ እንከተላለን። ከጸረ መጥፎ ትርክት የሆኑ የነጻነት ታጋዮች ጋር የምንሰራበትን አቅጣጫ ጊዜውን ጠብቀን ግልጽ እናደርጋለን። ትግሉ በፖለቲካም፣ በሚዲያና ፕሮፓጋንዳም፣ በዲፕሎማሲም፣ በወታደራዊ መንገድ ሁሉ በተቀናጀ መልኩ የሚካሄድ ይሆናል። ለዚህም የሚዲያና የነጻነት ታጋዮች በይበልጥ በኢትዮጵያ አንድነት የሚያምኑ ታጋዮች ጉልህ ሚና ይኖራቸዋል። ትግሉን ለማጠናቀቅ ሲባል መላው የአማራ ሕዝብና አገር ወዳድ የሆነው ዜጋ ራሱን በሚችለው መንገድ ሁሉ እያደራጀ የትግሉ ተዋናይ መሆን ይጠበቅበታል። ጸረ አማራ ኃይሎችን የሚያዳክምና የአማራን የህልውናና የነጻነት ተጋድሎ የሚጠቅም እስከሆነ ድረስ ሁላችንም ያለ ቀስቃሽ በየሚናችን የትግሉ መሪ ተሳታፊዎች ሆነን መገኘት ይገባናል። የአማራ ሕዝብ አሁን ለሚገኝበት ታሪኩን፣ ባህሉን እና ቁጥሩን ለማይመጥል አረንቋ የተዳረገው በረጅም ዘመናት የቁልቁለት ጉዞ ነው። የአማራ ሕዝብ ችግር በኦህዴድ ብልጽግና የተጀመረ አይደለም። የኦህዴድ ብልጽግና መወገድ ብቻውን የአማራን ሕዝብ የቁልቁለት ጉዞ አይገታውም። የአማራ ሕዝብ የቁልቁለት ጉዞ የተጀመረው ቢያንስ ከፋሽስት ጣሊያን የቅኝ ግዛት እሳቤና የግፍ ወረራ ጊዜ ጀምሮ ነው። ከዚያ ጊዜ ጀምሮ ያለው የፖለቲካ ሁኔታ ሁሉ የትምህርት ስርዓቱን ጨምሮ አማራን የሚያሳንስና የሚያቀጭጭ ነበር ነውም። ስለሆነም ይህን የዘመናት የውርደት ማቅ ቀልብሶ የአማራን ሕዝብ ህልውና ለማስከበርና ነጻነቱን በአስተማማኝ ሁኔታ ለማረጋገጥ መካሄድ ያለበት ትግል በአማራ ብሔረተኝነት ርዕዮት ላይ በተመሰረተ የፖለቲካ ድርጅት ኃይል መሪነት የሚካሄድ አብዮታዊ ትግል መሆን ይገባዋል ብለን እናምናለን። ይህን ስንል ግን ከላይ በጠቀስነው መሰረት በአገራችን አንድነት
በፍትህና በዴሞክራሲ ከሚያምኑ ኃይሎች ጋር የምንሰራበትን አቅጣጫ አንከተልም ማለት አይደለም። አብረን ለመስራት በሚያስችሉ ነገሮች ሁሉ ግልጽ በሆነ መልኩ እንሰራለን። ከላይ የቀረበውን አንቀጽ ዘርዘር አድርጎ ለማስቀመጥ ያክል ትግሉ በአማራ ብሔረተኝነት መመራት አለበት ማለት መላው ህዝባችን ከልሂቅ እስከ ሰፊው ህዝብ አማራዊ ማንነቱን እንዲገነዘብና እንዲነቃ በአማራዊ ማንነቱ እንዲደራጅና ለአማራዊ ማንነቱ እንዲታገልና መስዋዕትነት እንዲከፍል መደረግ አለበት ማለት ነው። የትኛውም ህዝብ በራሱ ተነሳሽነት መስዋዕትነትን በሚያስከፍል ትግል ውስጥ ለመሳተፍ የሚነሳሳውና ወደ ተግባራዊ እርምጃ ውስጥ የሚገባው የሚያታግለው ርዕዮት ሲኖረው ነው። ከሌሎች ወገኖቹ ጋር የሚያጣብቀው የትግሉን መነሻና መዳረሻ ፍንትው አድርጎ የሚያሳየው ፍኖት ወይም ርዕዮት ያስፈልገዋል። በእኛ ሁኔታ ዋነኛው የመታገያ ርዕዮታችን ሃይማኖት ሊሆን አይችልም። የምናካሄደው የመደብ ትግል ወይም በአካባቢ ላይ የተመሰረተ ትግልም አይደለም። ዋነኛው የመታገያ ርዕዮታችን የአማራ ብሔረተኝነት ነው። ትግሉ መሪ ድርጅት ያስፈልገዋል። የአማራ ህዝብ ህልውናውን ሊያስከብርና ነጻነቱን ሊያረጋግጥ የሚችለው በትጥቅ ትግል በታጀበ አብዮታዊ ትግል ነው። ይህን አብዮታዊ ትግል በድል ለመወጣት ደግሞ ሐሳብ የሚቀምር፣ ስትራቴጂ የሚቀርጽ፣ ድርጅታዊ አመራር የሚሰጥ፣ የዲፕሎማሲና ፕሮፓጋንዳ ስራውን በተደራጀ አግባብ የሚመራ ወዘተ ጠንካራ የፖለቲካ ድርጅት ኃይል የግድ አስፈላጊ ነው። ሰራዊቱም ሆነ ሌላው በአገር ቤትና በውጭ የሚገኘው ታጋይ በዚህ የፖለቲካ ድርጅት አማካኝነት መመራት ይኖርበታል። በጠንካራ የፖለቲካ ድርጅት የማይመራ ሰራዊት ከሽፍታ ወይም ከጦር አበጋዝ የዘለለ ሚና ሊኖረው አይችልም። ስለሆነም ጠንካራ የፖለቲካ ድርጅት መገንባትና ይህን ድርጅት በዲሞክራሲያዊ አግባብ መምራት ቁልፍ ነው። ትግሉ አብዮታዊ ትግል ነው። ይህም ሲባል ህዝባችንን ጠፍረው የያዙት ጎጂ ልማዳዊ ድርጊቶች፣ ስንፍና፣ ማየምነት ወዘተ ከመሰረታቸው እንዲቀየሩ ህዝባችን የራሱን ጉዳይ በራሱ መፍታትን እንዲለማመድ የዴሞክራሲና የተጠያቂነት ባህል እንዲሰርጽ የሥራ ባህል የህዝቡ ዋነኛ መገለጫ እንዲሆን ወዘተ መታገል ያስፈልጋል ማለት ነው። ትግሉ አብዮታዊ ትግል ነው ማለት በህዝቡና በሚገነባቸው አስተዳደሮች መካከል ያለው ግንኙነት ጤናማና የሰመረ እንዲሆን ማድረግ ያስፈልጋል ማለት ነው። በየደረጃው የሚዋቀሩት አስተዳደሮች ህዝቡን በፍጹም ወገናዊነት፣ በቁጭትና በተጠያቂነት መንፈስ እንዲያገለግሉት ማድረግ ያስፈልጋል ማለት ነው። በአገር ደረጃ የሚመጣው ለውጥም በተመሳሳይ ፖለቲካና የማህበራዊ ጉዳዮችን በመሰረታዊነት የሚቀይር መሆን አለበት ማለት ነው። ይህን ለማድረግ ታዲያ ታጋዩ ራሱ ታታሪ፣ በዲሲፕሊን የሚመራ፣ አቅዶ የሚሰራ ወዘተ መሆን ይኖርበታል። ታጋዩ ህዝቡን አስተባብሮ አብዮታዊ ለውጥ ለማምጣት መጀመሪያ በራሱ ላይ አብዮት ማካሄድ ይኖርበታል። የትግሉ ተዋናዮች እነማን እንደሆኑ፣ ትግሉ የት እንደሚካሄድና ትግሉ እስከ መቼ እንደሚቀጥል ጠንቅቆ መገንዘብም በጣም አስፈላጊ ነው። ክፍል 6 ትግሉ የሁሉም ነው። የገጠመን የህልውና ትግል በውስን ሰዎች ወይም በውስን የህብረተሰብ ክፍሎች ትግል ብቻ የሚፈታ እንዳልሆነ በግልጽ መገንዘብ ያስፈልጋል። የአማራ ህዝብ ራሱን ሳያደራጅ ለበርካታ ዓመታት የቆየ ከመሆኑ አኳያ ብዙ የተከማቹ ወይም ያደሩ የቤት ሥራዎች አሉበት። እነዚህ ያደሩና የተከማቹ የቤት ሥራዎች የእያንዳንዱን አማራ የነቃና የተደራጀ ተሳትፎ ይፈልጋሉ።
ሁሉም አማራ ሊገነዘበው የሚገባው ቁም ነገር በህልውና ትግሉ ተሳትፎ የማያደርግ ወይም የዳር ተመልካች የሆነ አንድም ሰው መኖር እንደሌለበት ነው። የሚሳተፍበት አግባብና ሁኔታ ሊለያይ ቢችልም ሁሉም አማራ የነጻነት ታጋይ ወይም ፋኖ ነው። ግማሹ በንቃተ ህሊና ግንባታ፣ ሌላው በማደራጀት፣ ሌላው በመዋጋትና ማዋጋት፣ ሌላው በስንቅና ትጥቅ አቅርቦት፣ ሌላው በሚዲያ እና ፕሮፓጋንዳ ወዘተ ሁሉም እንደያቅሙ ተሰልፎ መታገል ይጠበቅበታል። ሌሎች ታግለው ህልውናችንን ያረጋግጡልናል፣ እነከሌ መስዋዕት ሆነው ነጻነታችን ይረጋገጣል ብሎ ነገር አይሰራም። በአጠቃላይ እያንዳንዱ አማራ ሴት፣ ወንድ፣ ወጣት፣ ጎልማሳ፣ ሙስሊም፣ ክርስቲያን፣ ሀብታም፣ ደሃ፣ የታጠቀ፣ ያልታጠቀ፣ የመንግስት ሰራተኛ የሆነ ያልሆነ ወዘተ ሳይባል በማንነቱ ተደራጅቶ ለህልውናውና ለነጻነቱ መታገል ይገባዋል። በዚህ መንገድ ሁሉም ታጋይ ሆኖ ከተሰለፈ ብቻ ነው የገጠመንን የህልውና ትግል ባጠረ ጊዜና ባልበዛ መስዋዕትነት በድል መወጣት የምንችለው። ትግሉ የሁል ጊዜም ነው። ትግሉ የሁሉም ብቻ ሳይሆን የሁል ጊዜም መሆኑን እያንዳንዱ አማራ ጠንቅቆ መገንዘብና ራሱን ማዘጋጀት ይገባዋል። ከገባንበት የውድቀት መቀመቅ ልንወጣ የምንችለው ሁል ጊዜም ስንታገል መሆኑን መገንዘብ ይጠበቅብናል። አንድ ጊዜ ሞቅ ሌላ ጊዜ ቀዝቀዝ በሚል የትግል መንፈስ ታግለን ህልውናችንን ልናስከብርና ነጻነታችንን ልናረጋግጥ አንችልም። ትግሉ የሁል ጊዜም ነው። በህልውና ትግል ውስጥ ለሚገኝ ህዝብ ሰርጉም፣ ተስካሩም፣ የጽዋ ማህበሩም፣ አመት ባሉም፣ የቡና ተርቲሙም የውይይትና የምክክር መድረክ ነው፣ ጉባኤ ነው። ውይይትና ክርክር ይካሄድበታል፣ ሐሳብና መረጃ ይንሸራሸርበታል፣ ገንዘብ ስንቅ ይዋጣበታል ወዘተ። ክፍል 7 ትግሉ በሁሉም ቦታ የሚካሄድ ነው። የትግሉ ዋነኛ አስኳል የሚገኘው በትግሉ ሜዳ ነው። ይህ እንደተጠበቀ ሆኖ የአማራ ህዝብ የህልውና ትግል በገጠርም በከተማም በአገር ቤትም በውጭም በሁሉም ቦታ የሚካሄድ መሆን ይገባዋል። የህልውናና የነጻነት ትግሉ አማራ ባለባቸው አካባቢዎች ሁሉ መካሄድ የሚገባው ትግል ነው። በውጭ ሀገራት የሚኖረው ወገናችን በያለበት ራሱን እያነቃና እያደራጀ ትግሉን በሐሳብ በሚዲያና ዲፕሎማሲ በገንዘብ ወዘተ መደገፍ ይገባዋል። አገር ቤት ያለው አማራም በበኩሉ በያለበት ራሱን እያደራጀ በየመስኩ የትግሉ ተዋናይ መሆን ይጠበቅበታል። ትግሉ በቦታ አይወሰንም። ትግሉ አማራ ህልውናውን እስኪያስከብርና ነጻነቱን እስኪያረጋግጥ የሚቀጥል ነው። የህልውናና የነጻነት ትግሉ መራራና እልህ አስጨራሽ ባህሪ ያለው ሲሆን መስዋዕትነት የሚጠይቅና አባጣ ጎርባጣ የበዛበት እንደሆነ መገንዘብ ያስፈልጋል። ብዙዎች ትግሉን በስሜትና በቁጭት ጀምረውት በሂደት ተስፋ ቆራጭና ቅርብ አዳሪ የሚሆኑበት፣ አንዳንዶች ከትግሉ በተቃራኒ ተሰልፈው ጓዶቻቸውን የሚወጉበትና ለጠላት አሳልፈው የሚሰጡበት ሁኔታ እንደሚኖር ተጠባቂ ነው። ይሁን እንጂ ሁሉም አማራ ሁል ጊዜም በሁሉም ቦታ ከታገለ የህልውና ትግሉ ባጠረ ጊዜና ባነሰ መስዋዕትነት እንደሚሳካ አያከራክርም። የቀደሙ ጀግኖች አርበኞች አባቶቻችን የጽናትና የአይበገሪነት እሴት ተላብሶ ትግሉን እስከ መጨረሻው በጽናት በመግፋት የህዝባችንን ህልውናና ነጻነት ማረጋገጥ የዚህ ትውልድ ታሪካዊ ኃላፊነት ነው። መድከም ይኖራል፣ መዛል የሚጠበቅ ነው።
ትግሉ የማይገፋ ተራራ የሚመስልበትም ስሜትም ይፈጠራል። እንዲህ አይነት ትጥቅ አስፈቺ ስሜት ሲፈጠር አንዱ ታጋይ ሌላውን እያጀገነና እየደገፈ ትግሉን መግፋት እንጂ ለውርደትና ለባርነት አንዳችን ቦታ መስጠት አይቻለንም። የቀደምት ጀግና አርበኞቻችን የጽናትና የአይበገሪነት ታሪክ የሚያስገነዝበን የማይቻልና የማይገፋ የሚመስለውን ፈተና ተጋፍጦ ህልውናን እና ማንነትን ማስከበር ለዘመኑ ትውልድ ብቻ ሳይሆን ለተከታዩ ትውልድም የነጻነት ጸጋ ማስረከብ መሆኑን ነው። አርበኛ መራራ መስዋዕትነት ቢከፍልም ስሙ ከመቃብር በላይ ይውላል። ከራሱ አልፎ የወገን መመኪያና መኩሪያም ይሆናል። ባንዳና ፈሪ በበኩሉ ለጊዜው የተመቸውና ያለፈለት ቢመስልም ታሪኩ ከራሱም አልፎ ለወገኖቹ ማፈሪያና መሸማቀቂያ ነው። ሞት አይቀርም፣ ስም አይቀበርም እንዲሉ ራሳችንም ሆነ መላው ህዝባችን አንገቱን ቀና አድርጎ በነጻነት እንዲኖር ለማስቻል ለመስዋዕትነት ዝግጁዎች መሆን ታሪካዊ ግዴታችን ነው። ከላይ ካቀረብናቸው ዝርዝር ጉዳዮች አንጻር ስንመዝነው የአማራ ህዝብ ትግል አሁን ያለበት ቁመና ምን ይመስላል? ይህን ጉዳይ በሁለተኛ ጽሑፋችን የምንመልስ ክፍል 8 የፋኖ አርበኝነት ትግል ወቅታዊ ሁኔታዎች። የአማራ ፋኖ የአርበኝነት ተጋድሎ የተጀመረው ታጋዮች ለተራዘመ የትጥቅ ትግል ተዘጋጅተው ከወጡ በኋላ እንዳልሆነ ይታወቃል። በውስን አካባቢዎች የተወሰኑ ዝግጅቶች መደረጋቸው ባይካድም በአብዛኛው የአማራ ክልል አካባቢ ግን ትግሉ ግብታዊ ባህሪ ይዞ የተንቀሳቀሰ ነው። በዚህ ምክንያት ወደ ሜዳ የወጣው ኃይል በትግሉ መነሻና መድረሻ ላይ ግልጽ የሆነ የጋራ ግንዛቤ አልነበረውም። ዛሬም ይህ ችግር አልተቀረፈም። በፋኖ ውስጥ ቀደም ሲል በሽፍታነት፣ በነፍሰ ገዳይነትና በሌብነት የሚታወቁ አካላትም አሉ። በዚያው ልክ ከዚህ ቀደም ባልተለመደ ሁኔታ በርከት ያሉ የተማሩ የአማራ ልጆችም የህልውናና የነጻነት ትግሉን ተቀላቅለዋል። በማህበራዊ ሚዲያው ተጽዕኖ ምክንያት ብዙ ታጋይ ትግሉ በቀላሉ የሚጠናቀቅና አገዛዙን በአጭር ጊዜ የሚፈርስ ይመስለው እንደነበር ግልጽ ነው። በዚህ ምክንያት ያለ ዕድሜውና ያለ ዝግጅቱ የመጋለብና የመንቦጅቦጅ ነገር ነበር፣ ዛሬም አለ። በዚህ ምክንያት ያልተገባ ዋጋ ተከፍሏል፣ እየተከፈለም ነው። ዝቅ ብለን በዝርዝር እንደምናየው በርዕዮተ ዓለም ጥራት ችግር ምክንያት ጠንካራ የፖለቲካ ኃይል ፈጥሮ ከጊዜ ወደ ጊዜ እያደገ የሚሄድ የአርበኝነት ትግል ማካሄድ አልተቻለም። ወደፊትም ቢሆን የሐሳብ ርዕዮት ጥራት ካልተፈጠረ ጠንካራ የፖለቲካ ኃይል መገንባት አይቻልም። በጠራ ርዕዮት የሚመራ ጠንካራ የፖለቲካ ኃይል መፍጠር ካልተቻለ ደግሞ ጠንካራና አሸናፊ ሰራዊት መገንባት አይቻልም። ጠንካራ የፖለቲካ ኃይል ከሌለ ውጤታማ አደረጃጀቶችን መፍጠር አይቻልም። ውጤታማ የዲፕሎማሲ ሥራ መስራት አይቻልም። ስለሆነም ወደ መፍትሄ ሐሳቦች ለመግባት መጀመሪያ ፋኖ አሁን ያለበትን ቁመና በልኩ መገምገም ያስፈልጋል። ለውይይት መነሻ እንዲሆን በእኛ በኩል የታዘብናቸውን ሁኔታዎች እንደሚከተለው አስቀምጠናቸዋል። የትግሉን ምንነትና ባህሪ በልኩ ከመገንዘብ አንጻር የሚታዩ ሁኔታዎች። የአማራ ሕዝብ ከፋሽስት ጣሊያን የግፍ ወረራ ጊዜ ጀምሮ በተከታታይ አገዛዞች በደረሰበት በደል ምክንያት ያጋጠመውን የዘመናት የውርደት ማቅ ለብሶ የሕዝቡን ሕልውና ለማስከበርና ነጻነቱን በአስተማማኝ ሁኔታ ለማረጋገጥ መካሄድ ያለበት ትግል በአማራ ብሔረተኝነት ርዕዮት ላይ በተመሰረተ የፖለቲካ ድርጅት ኃይል መሪነት የሚካሄድ አብዮታዊ ትግል መሆን ይገባዋል። ከላይ የቀረበውን አንቀጽ ዘርዘር አድርጎ ለማስቀመጥ ያክል ትግሉ በአማራ ብሔረተኝነት መመራት አለበት ማለት መላው ሕዝባችን ከልሂቅ እስከ ሰፊው ሕዝብ
አማራዊ ማንነቱን እንዲገነዘብና እንዲነቃ፣ በአማራዊ ማንነቱ እንዲደራጅና ለአማራዊ ማንነቱ እንዲታገልና መስዋዕትነት እንዲከፍል መደረግ አለበት ማለት ነው። የትኛውም ሕዝብ በራሱ ተነሳሽነት መስዋዕትነት በሚያስከፍል ትግል ውስጥ ለመሳተፍ የሚነሳሳውና ወደ ተግባራዊ እርምጃ ውስጥ የሚገባው የሚያታግለው ርዕዮት ሲኖረው ነው። ከሌሎች ወገኖቹ ጋር የሚያጣብቀው የትግሉን መነሻና መዳረሻ ፍንትው አድርጎ የሚያሳየው ፍኖት ወይም ርዕዮት ያስፈልገዋል። በእኛ ሁኔታ ዋነኛው የመታገያ ርዕዮታችን ሃይማኖት ሊሆን አይችልም። የምናካሂደው የመደብ ትግል ወይም በአካባቢ ላይ የተመሰረተ ትግልም አይደለም። ዋነኛ የመታገያ ርዕዮታችን የአማራ ብሔረተኝነት ነው። የአማራ ሕዝብ በተከታታይ አገዛዞች የደረሰበትን መገፋትና በዚህ ምክንያት የገባበትን የቁልቁለት ጉዞ ቀልብሶ ሕልውናውንና ነጻነቱን ለማስከበር ያለው ትልቁ ሀብቱ ብሔረተኝነቱ መሆኑን ሁል ጊዜ ደግሞ ደጋግሞ ማስታወስ ያስፈልጋል። ከድሮንም ከኒውክሌርም በላይ ትልቁ መሳሪያ የተደራጀ ሕዝባዊ ኃይል ነው። የአማራ ሕዝብ እንዲህ አይነቱን እንደ ብረት የጠነከረ አንድነትና የተደራጀ አቅም ሊፈጥር የሚችለው ደግሞ በአማራ ብሔረተኝነት አማካኝነት ብቻ ነው። የአማራ ሕዝብ ብሔረተኝነቱን አጥብቆ ካልያዘ አይነሳም። ትግሉ መሪ ድርጅት ያስፈልገዋል። የአማራ ሕዝብ ሕልውናውን ሊያስከብርና ነጻነቱን ሊያረጋግጥ የሚችለው በትጥቅ ትግል በታጀበ አብዮታዊ ትግል ነው። ይህን አብዮታዊ ትግል በድል ለመወጣት ደግሞ ሐሳብ የሚቀምር፣ ስትራቴጂ የሚቀርጽ፣ ድርጅታዊ አመራር የሚሰጥ፣ ዲፕሎማሲና ፕሮፓጋንዳ ስራውን በተደራጀ አግባብ የሚመራ ወዘተ ጠንካራ የፖለቲካ ድርጅት የግድ አስፈላጊ ነው። ሰራዊቱም ሆነ ሌላው በሀገር ቤትና በውጭ የሚገኘው ታጋይ በዚህ የፖለቲካ ድርጅት አማካኝነት መመራት ይኖርበታል። በጠንካራ የፖለቲካ ድርጅት የማይመራ ሰራዊት ከሽፍታ ወይም ከጦር አበጋዝ የዘለለ ሚና ሊኖር አይችልም። ስለሆነም ጠንካራ የፖለቲካ ድርጅት መገንባትና ይህን ድርጅት በዲሞክራሲያዊ አግባብ መምራት ቁልፍ ነው። ትግሉ አብዮታዊ ትግል ነው። ይህም ሲባል ሕዝባችንን ጠፍረው የያዙት ጎጂ ልማዳዊ ድርጊቶች ጥቁር ደም፣ ስንፍና፣ ማይምነት ወዘተ ከመሰረታቸው እንዲቀየሩ፣ ሕዝባችን የራሱን ጉዳይ በራሱ መፍታትን እንዲለማመድ፣ የዲሞክራሲና የተጠያቂነት ባህል እንዲሰርጽ፣ የሥራ ባህል የሕዝቡ ዋነኛ መገለጫ እንዲሆን ወዘተ መታገል ያስፈልጋል ማለት ነው። ትግሉ አብዮታዊ ትግል ነው ማለት ለሕዝብ በሕዝቡና በሚገነባቸው አስተዳደሮች መካከል ያለው ግንኙነት ጤናማና የሰመረ እንዲሆን ማድረግ ያስፈልጋል ማለት ነው። በየደረጃው የሚዋቀሩት አስተዳደሮች ሕዝቡን በፍጹም ወገናዊነት፣ በቁጭትና በተጠያቂነት መንፈስ እንዲያገለግሉት ማድረግ ያስፈልጋል ማለት ነው። በአገር ደረጃ የሚመጣው ለውጥም በተመሳሳይ የፖለቲካና ማህበራዊ ጉዳዮችን በመሰረታዊነት የሚቀይር መሆን አለበት ማለት ነው። ይህን ለማድረግ ታዲያ ታጋዩ ራሱ ታታሪ፣ በዲሲፕሊን የሚመራ፣ አቅዶ የሚሰራ ወዘተ መሆን ይኖርበታል። ታጋዩ ሕዝቡን አስተባብሮ አብዮታዊ ለውጥ ለማምጣት መጀመሪያ በራሱ ላይ አብዮት ማካሄድ ይኖርበታል። የትግሉ ተዋናዮች እነማን እንደሆኑ፣ ትግሉ የት እንደሚካሄድና ትግሉ እስከ መቼ እንደሚቀጥል ጠንቅቆ መገንዘብም በጣም አስፈላጊ ነው። ከላይ ከቀረቡት ነጥቦች አንጻር የፋኖ አርበኝነት ተጋድሎ ያለበትን ሁኔታ ስንገመግመው፣ አንደኛ የፋኖ ትግል በአማራ ብሔረተኝነት ርዕዮት እየተመራ ነው ለማለት አይቻልም። የሚበዛው ታጋይ ስለ ብሔረተኝነት ያለው ግንዛቤ በጣም ዝቅተኛ ነው። ሌላው ቀርቶ በአመራር ደረጃ ያሉት ወገኖች ስለ ብሔረተኝነት ምንነት፣ ስለ ብሔረተኝነት አቅምና ስለ አማራ ብሔረተኝነት ያላቸው ግንዛቤ በጣም ዝቅተኛ ነው። በአንዳንድ አካባቢዎች የተሻለ ግንዛቤ ያላቸው ታጋዮች ቢኖሩም አብዛኛው ታጋይ ብሔረተኝነትን በውል ያውቀዋል ለማለት አይቻልም። ይህ ትልቅ ችግር ነው። ሁለተኛውና ዝቅ ብለን በዝርዝር እንደምናየው ሌላው ትልቅ ችግር ከድርጅት ግንባታና አመራር ጋር ያለው ድክመት ነው። ትግሉ በፖለቲካ ኃይል ካልተመራ ከሽፍታና የጦር አበጋዝ እንቅስቃሴነት ያለፈ ሊሆን እንደማይችል ቢታወቅም ይህን መሰረታዊ እውነታ በልኩ ያለመገንዘብ ድክመት አለ። ታጋዩ ብሔረተኝነት ያልሰረጸው በመሆኑ በታጋዮች መካከል ያለው ጓዳዊ መተማመን፣ መከባበርና መደጋገፍ ዝቅተኛ ነው። ጠንካራ ድርጅት የመገንባቱን ሂደት ፈታኝ ያደረገው አንዱ ችግርም ይኸው የፋኖ አርበኞች ያላቸው ዝቅተኛ የሆነ የብሔረተኝነት ግንዛቤ ነው። ስለሆነም
በብሔረተኝነት ርዕዮት የሚመራ ጠንካራ የፖለቲካ ኃይል ለመገንባት መላው የፋኖ ታጋይ ስለ ብሔረተኝነት የጠራ ግንዛቤ እንዲኖረው ማድረግ ያስፈልጋል። ሶስተኛው ችግር ስለ ትግሉ አብዮታዊ ባህሪ ያለው ግንዛቤ ውስንነት ነው። የአማራ ሕዝብ ችግር በብልጽግና አገዛዝ የተጀመረ አይደለም። ችግራችን በብልጽግና መወገድ የሚቀረፍም አይደለም። የአማራ ሕዝብ ችግር ከፋሽስት ጣሊያን የግፍ ወረራ ጀምሮ እየተንከባለለና እየተደራረበ የመጣ ነው። የቁልቁለት ጉዞ ለረጅም ዘመናት የተካሄደ በመሆኑ እንደ ሕዝብ ከገባንበት አሳፋሪ አረንቋ ለመውጣት የምንችለው ትግሉ አብዮታዊ ባህሪ የተላበሰ ከሆነ ብቻ ነው። የአማራ ጥያቄ ተራ የፖለቲካ ጥያቄ አይደለም። የአማራ ሕዝብ ትግል ተራ የፖለቲካ ትግል አይደለም። የአማራ ሕዝብ ትግል አማራ እንደ ሕዝብ ሲታይበት የኖረውን ትርክት ከመሰረቱ የመቀየር ነው። የአማራ ሕዝብ በፖለቲካ፣ በባህል፣ በኢኮኖሚና በሌሎችም መስኮች በተጠና ሁኔታ እንዲዳከምና እንዲንበረከክ ሲደረግበት የኖረውን ትርክትና በዚያ ትርክት ላይ የቆመውን መዋቅራዊ ስርዓታዊ አገዛዝ ከመሰረቱ የመቀየር ትግልም ነው። የአማራ ሕዝብ ትግል አብዮታዊ ባህሪ ያለው መሆን ይኖርበታል ማለት የሕዝቡን የሥራ ባህል፣ የእርስ በርስ መስተጋብሩን፣ ከመንግስት ጋር ሊኖረው የሚገባውን ግንኙነት በተመለከተ ከመሰረቱ መቀየር ይገባል ማለት ነው። ስለሆነም በዚህ ረገድ ሲገመገም አሁን ያለው የፋኖ አርበኝነት ትግል ብዙ ድክመት ያለበት ነው። ታጋዩ ስለ አብዮት ያለው ግንዛቤ ለዜሮ የቀረበ ነው። ትግሉ አብዮታዊ ነው ብሎ የሚያምን አለ ለማለትም አያስደፍርም። ትግሉ አሸናፊና ዘላቂ ውጤት ማምጣት ካለበት የግድ አብዮታዊ ባህሪ ያለው መሆን ይኖርበታል።